بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نور المبين السلام عليكم ورحمة الله تعالى وبركاته بهيوت ጉዞህ ላይ ምድር ላይ ስትኖር ጨማሪ እንጂ ጭማሪ እንዳትሆን አጋዥ እንጂ ሸክም ላለመሆን ጥረት አድርግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነው ነገራቸው ላይ ከላይ ሆና የምትሰጥ እጅ ከስር ከምትቀበል ትበልጣለች ይላሉ ከላይ ለመሆን ሰጭ ለመሆን ለምድር ሸክም ሳይሆን አጋዥ ለመሆን ሲያነሳሱን ነው ምድር ላይ በየትኛው ሂሳብ ሸክም እንዳትሆን የቤተሰብ ጥገኛ ለመሆን የቤተሰብ ጥገኛ ላለመሆን ጥረት አድርግ ከቤተሰብ ዶላር ብር እየተላከለት ቁጭ ብሎ የወጣትነት ጊዜውን ከሚያቃጥል ግለሰቦች ላለመሆን ቆርጠ ተነሳ አንድ ታሪክ ላጫውታችሁ ኢማም ኢብራሂም ኢብኑ አድሃም በእስልምና ውስጥ ካለፉ ትላልቅ ምሁራኖች ውስጥ አንዱ ናቸው ታዲያ እርሳቸው የቅርብ ጓደኛና ተማሪ አንድ ግለሰብ አለ ይህ ግለሰብ ለንግድ ተንቀሳቀሰ ቅፍለቱን እየመራ ለንግድ ወጣ እህል ጭኗን ሽጦ ለውጦ ሊመለስ ነው መንገድ ላይ ያቆራረጠ በረሃውን ሄደ ከኢብራሂም ኢብኑ አድሃም ጋር ተሰነባብቶ ወጣ በረሃውን ያቆራረጠ ትንሽ እንደሄደ ደከመውና ዛፍ ስር ጥላውን ተደግፎ ቁጭ አለ ከዛም አይኑ አንድን እንግዳ ክስተት ተመለከተ እርሱም አንድ አይኑን ማይ አሞራን ሌላ አይኑን ማይ አሞራ ከርቀት እየበረረ መጥቶ ምግብ ሲያጎርሰው ተመለከተ ሱብሃንአላህ አለ ተገረመ ይሄ የአላህ ተአምር ነው አለ ይሄን ማይ አሞራ በሚያሞራ የሚመግብ ጌታ ነው እንዴ ያለኛል ታዲያ እኔ ምን አደከመኛል አሞራን እንሰሳን የሚቀልብ ጌታ ያለ እኔ ንግድ ይያልኩ መመላለስ ምን አደከመኛል ቤቴ ቁጭ አለልም ጀሊሉ ያመጣው ይላል ያዘውን ቅፍለት እየመራ እንደገና ወደ አገሩ ተመለሰ ንግዱን ትቶ ወደ አገሩ ሲገባ ታላቁን መምህር ኡስታዝ ኢብራሂም ኢብኑ አድሃምን አገኛቸው ከምን ጊዜው ተመለስክ መቼ ሽጣ ነው መቼ ተመለስከው አሉት አይ ነገሩ እንደሱ አይደለም ነገሩ ሌላ ነው አለና ያየውን ክስተት አጫወታቸው እኔማ በረሃውን አቆራርጬ ሰሄድ እንዲህ ተመለከትኩ ስለዚህ ውርን አሞራ የሚመግብ ፈጣሪ ያለ እኔ ቤቴ ቁጭ ብል ሪዝቄን ያመጣው ይላላቸው ኢብራሂም ኢብኑ አድሃም አመለካከቱን ቀየሩለት ትክክል ነህ አሉት የትም ቦታ ብትሆን ሪዝቅህን አላህ ያመጣዋል ነገር ግን አንተ ለምን ውሩን አሞራ ለመሆን ፈለክ አሉት ግልጽ ነው እሱን የሚመግበው ለምን አትሆንም ለምን የበላይ አትሆንም ለምን ሰው የሚመጸወትብህ ለመሆን መረጥክ ለምን ከላይ አትሆንም ከታች ለመሆን መረጥክ አሉት ግለሰቡ አስተሳሰቡን ቀየረ በጣም ተነካ ግንባራቸውን መጥቶ ሳም አደረገና ኡስታዜ ወይ አላህ ያቆያችሁ አላቸው ወደ ንግዱ እንደገና ተመለሰ በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ የሰው ሸክም እንዳትሆን የሰጠ ይንቀሃል አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው የቆሸሹ እጆች የነጹ ርዝቆች መገለጫ ናቸው እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን ተነሳሽ ሁን ስራ ተንቀሳቀስ ሚላክል ብር ካለ እሱን ወደ ስራ ለውጠው ነገ ይሄ ጉዳይ ላይ ይቀጥል ይችላል ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል በህይወት ጉዞ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን ሙስጠፋ ሳዲቅ الرافعي من ይላሉ አንድ አባባል አላቸው اذا لم تزد انت في الدنيا فانت زائد عليها ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጭማሪ ሸክም ነበርክ ማለት ነው ይላል ምድር ላይ አዲስ ነገር አበርክተን እንለፍ ሌላው ቢቀር ግን ራሳችን ከሌላው እጅና አብቃቃ ቤተሰቦቻችን ልጆቻችን ወላጆቻችንን ቢያንስ ከሰው ከመመጽወት እንጠብቃቸው ከላይ እንጂ ከታች እጅህ እንዳይሆን ጥረት አድርግ ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته